የእጅሽን ዋጋ ምን ማለት ነው ሲጀመር ተነጋግረናል ካሜራማን ግባ ተነጋግረናል የእጅሽን ምትከፍል ባከለ ተቃልልኝ ይሄንን ሲጀመር ተነጋግረናል ክብሮምንና በራስ ካት የጮኛውን አዘጋጅ ይሄን ያስጠነቀቅኩ ነው እኔ ምንም እንደሌሎቹ ትራለም እባካችሁ ግቡ ሁላችሁም ግቡ እባካችሁ ይሄን ነገር ታጠፋዋለህ ገባካ ታጠፋዋለህ ሲጀመር ብለኸኛል ካሜራማኑ መጥቷል አስጠፋልኝ አሁን ፍለስኪ ይኸውልሽ አሁን ሁለቱም ገብተዋል እውነቱን የምናወራበት ሰዓት ነው ባታረጋጉ እናንተ ጥሩ ነው እያስፈራራኩ እንደምስልክ ለራስ ነው የምነግርክ እኔ እነዚህ ሰሙ አልሰሙ ችግር የለብኝም ግን አታርገው ከየትም የተስማማነው እንደዚህ አይደለም እያንዳንዱ ያለውን እውነት ንገሪያቸው ስለዚህ ልጅ ምን እንደሚያገናኝሽ ሁሉንም እውነት እንድትነግራቸው ፈልጋለሁ የመስማት አቅም አላችሁ አዎ ንገሪኝ እንሰማሻለን ምንድነው ያው በጣም አዝናለሁ ግን የዚህ ሁሉ መንስኤ እና ምን ፈልጋለሁ ከነሱ ብር ወይስ ሀብት ምን አላቸውና ነው ቆይ ምን ፈልገኝ መጣ ይመስላል ሌላ ወይስ ካልጠፋ ወንድ እሱ ፈልጌ ልመጣ እችላለሁ እውነተኛው ታሪኩ ይሄ ነው ተመር ዝም በይ በቃ ዝም በይ አንተ ደግሞ እንደነገርኩ ነው ገባክ ስላልገደልኩ አመስግን እንደው በላሃለሁ ለቀኝ እንዛ ዘርበኝ አመስግን እንደው ክብሩ ወይኔ ምንድነው ተንፋሽ የለው አጥፋው ቀጥ ብለህ አጥፋው አጥፋው ይኸውልሽ ይጠፋልሻል አጥፋው ለዛው ምንድነው የምታወራን ሰው ያፋው ውሸት አለመሆኑን ቼክ አድርግ እውነት አንቺ ነሽ ሰብለ እነሱ ያመንካቸው ታዳሚ ነሽ ይኸውልሽ መረጃ እንግዲህ ይኸውልሽ እኛ አጣርተን ያገኘው እውነቱን ንገሪ ለኔ መልካም ሰው እንደሆነች ነው እኔ ባውን ባለ አሳልፈናቸው ጊዜያቶች በጣም ስደገፈኝ አብራኝ ስትሆን በጣም ስትረዳኝ ነበር ይሄን ነው ማቅ እኔ ስራ አንቀምሽ ገባካ ስራ ብር ያስገኝልኝ እንጂ የትኛውንም ስራ ሰራቻለሁ ቀን ስራም ቢሆን ሰራለሁ አይደለም ሰራተኝነት ተመላላሽ ቀርቶ ማለት ነው ስራ ነው አገኘው ስራ ሰራው ብር ያስገኝልኝ እንጂ ብር ስራ ሰራተኝነት ዘቀርግቼ የማየው አይደለም ያንቺ ሰይጣንነት ተቸው ነበር በነገራችን ያንቺ ሰይጣንነት ደግሞ እንዲ በቀላል አልተውም ጉድሽን ሳላወጣ ማለት ነው እንደውም መቀመቅ ነው የምጥልሽ አይገርምሽ ስራዬንም አጥቼ እሱንም አጥቼ እንደዚህ ዝም ብዬ ምናምን አልተውሽም ገባሽ ይኸውልሽ አሁን ያለውለት አንቺ አታስፈልጊንም ሲጀመር ማለት ነው ድጋሜ እንድትጎጂም አልፈልግም ገባሽ አባቱ እዚህ የቀሩት ለምንድን ነው ጥሩ ቦታ ላይ ያለ የት ይደርሳል የተባለ ልጅ እጅ አይሰራ እግሩ አይሰራ እንደዚህ ስርስር ያለበትን ጉዳይ ለማጣራት ነው አንቺ ማንሽና አንቺ እስቲ እሺ አንድ ነገር ልንገርሽ ምን ሆኖ እንደዚህ ምን ሆኖ ይኸውልህ ካናዳዊ ነኝ እሺ ስለዚህ ምንም አንተ ምንም እንደማታረገኝ በደንብ ወቅ ካናዳዊ ዜግነት እሱ ነው ይኸውልሽ ችግር የለው ውድ ቤተሰቦች ዛሬ ተመልሰናል ትላንት የተፈጠረው ነገር አይታችኋል ባለመግባባት እሷ እብድ ስትሆንብን ካሜራማኖችም ቀረጻውን አቁመው እሷን ለማረጋጋት ሄደን ነበር እሱም ትንሽ የጤና ሁኔታ ጥሩ ስላልነበረ ትንሽ ደከም ሲልብን ቀረጻውን አቋርጠን እሱን ወደ ማረጋጋትና እሷንም ወደ ማረጋጋት ነው ትላንት ባለመግባባት ቀረጻው ተቋርጧል ጉዳዩን ሳንቋጭ ነው ሄድነው ዛሬ እዚህ ቤት ተመልሼ የመጣሁት በዚህ በጣዋት ይሄን ነገር ለማቋጨት ነው እሷ ካናዳዊ መሆኗን አውቀናል ኢትዮጵያዊ ዜግነት እንደሌለሽና ካናዳዊት መሆንሽን አውቃለሁ በሱም ደግሞ እየጎረረች ነው ካናዳዊ ስለሆንኩ ማንናችሁ መብት የላችሁም እያለች ነው ወደሱ ምንም ምን የማረግ የማስፈራራትም ሆነ የመንካት ግድ አትችልም ምክንያቱም ነው ዜግነቴ ካናዳዊ ነው ልንገርሽ ገባካ ትላንትና መጮ ምናምን ስለሰለቸኝ በጣም ስለሰለቸኝ ነው ዝም ያልኩሽ አይደለም ካናዳዊ ነኝ ልንገርሽ አይደለም ካናዳዊት ለምን አሜሪካዊት አትሆኝም እገልሽና ማለት ነው እገልሽና ነፍስሽን አጥፍቼ ከዛም በኋላ የሚፈጠረውን አብረን እናያለን አደርገዋለሁ ህይወቴን ነጠቅሽ እሺ ብዙ ነገር ያጣሁት ልንገርሽ ምንም ሊሆን አንቺ አይመለከትሽም አንቺ እኮ ለትዳር አንቺ አይደለሽም የመረጥሽኝ ለትዳር አንቺ አይደለሽም የመረጥሽኝ እዚህ ነገር ውስጥ ባትገቢ ይሻላል ነይ ልንገርሽ እምተውሽ ይመስልሻል ስራዬን አጥቼ ህይወቴን ትዳሬን ምለውን አጥቼ እምተውሽ ይመስልሻል ማን ስለሆንሽ ነው አንቺ አትንኩኝ ምናምን የምትይው ምን ስለሆንሽ ምንም ማድረግ መፍትሄልሽ ከህግ ማምለጥ ደግሞ አትችይም ልንገርሽ ከህግ ማምለጥ አትችይም ምንም እንደማለት ታይጋልሽ አሁን ራሴን አተሰመመኝ እኔ እዚህ ጋር የለፋውት ራሱ በጣም ደክሜበታለሁ ስለዚህ ራሴን አተሰመመኝ እኔ ምንም እንደማታርጊ ስላወቅሽ ይሆናል አይመመሽ አንተም እንደዛው እኔ እንደዚህ ማስፈራራት ፎቶ ምናምን እንኳን አወካው ነኝ በቃ
ሲጀመር ነግር ነበር እኮ ብዙ መልፋት አይጠበቅብም ነበር። የካናዳ ዜግነት ስምሽን እኮ ቀይረሽ ነበር። አይመለከትም። መካድ ሲጀመር ሰብለ ነኝ ብለሽ ነበር። ትክክለኛ ስምሽን እስክናቅ ድረስ ሰብለ ነው ስትይ አይመለከትም። ሲጀመር ለማንም ደቂ ማብራራት አይጠበቅብኝም። ገባካ? ሳትሳደቢ ሲጀመር አንተ ማን ስለሆንክ ነውና ለአንተ ማብራራት እዚህ ቤት ሰራተኛ ሆነሽ የገባሽው? ካናዳዊት ከሆንሽ የተሻለ ህይወት ካለሽ ለምን ነው እዚህ ቤት ገብተሽ ሰራተኛ ሆንሽው? ምክንያቱም ከሱ ጋር አንድ ያልጨረስኩት ነገር ስላለ ለዛ ነው ተመልሼ የመጣሁት። ለበቀል ነው እዚህ ቤት የገባሽው? በቀል ብቻ ነው ያልጨረስኩት ነገር የሚኖረው። ምንም አትይም። የፍቅር ህይወት አይደለም እንደዚህ ፓራላይዝ አድርገሽው እግሩ እጁ እንዳይሰራ ያረግሽው ለፍቅር ህይወት ነው አትይኝም። ይሄን ደግሞ ያረግሽው አንቺ ነሽ። ማስረጃ ሲኖረኝ ደግሞ አንጠልጥዬ እሱን ዋጋሽን ማስከፈልሽ ነው። የምርህ ነው? አንጠልጥለህ ምን ልታረገኝ? ይኸውልህ ከዚህ ሀገር እንኳን በከሰኝ እንኳን መታሰር እንደማልች ታውቃለህ። ምክንያቱም እኔ ለማሰር ብዙ ጣውረድ አለ ነገር የምታረጊው እሱ ለአንተ ማብራት አይጠበቅብኝም። አይደለም ለአንተ ማብራት እዚህ ጋር ተቀምጬ እንኳን አንተ ስላወራክ ፈጣሪ ነው መስገን። እሺ እዚህ ጋር ካሜራ ጋር ስለደረደርክ ምናምን የምፈራክ እንዳይመስልክ። ከጥፍር ቆሻሻ እንኳን አላይ ገባካ? እኔ ደግሞ ብዙ በማስፈራራት ጊዜ ነው አትግደል። ምንም አታረገኝ ምንም ነገር እንደው ማለት ነው። እንደ ሰው አንድ ምክር ልምከር፣ ከዚህ ነገር ውስጥ ብትወጣ ይሻላል ለአንተም ቢሆን ማለት ነው። ምን እንዳታረጊኝ ፈርቼ የምወጣው ሲንገሪኝ። የማደርገው ነገር አይታወቅም። ብዙ ከኔ ጋር ባትሳፈጥ ግን ጥሩ ነው። ነባካ እንደ ሌሎቹ አይለውም። እኔ ዜግነት ብቻ ስላለኝ ካናዳ ውስጥ ሳይሆን ከኔ ጋር ብዙ እንትን አትበል። እዚህ ነገር ሲጀምር ብትወጣ ይሻላል ለአንተ። ምንድን ነው ማለት ምን አይነት የቤተሰብ ችግር ቢኖርባችሁ ምን አይነት የግል ችግር ቢኖርብሽ ነው? እሱ አንተን አይመለከትም። አንተ ማብራራት አይጠበቅብኝም። አንተ ማን ስለሆንክ ነው አንተ ማብራራው? እስቲ አንድ ነገር ንገሪኝ። እቺ ልጅ ከክብሮም ጋር የሚያገናኝ ታሪክ አላት የምታውቂው ወይ የምትጠረጥሪው? ሜቢ እኔ ምንም ሊገባኝ አልችልም። ምን አይነት ድረቅ ናት? እኔ እንደዚህ እኔ ባንቺ ቦታ አፈርኩኝ። ታውቂያለሽ? አፈርኩኝ። አሳፈርሽኝ በጣም። ሲቀጥል ደግሞ ከህግ አታመልጭም። ልንገርሽ ከህግ የምርሽና ምንም እንደማታረግኝ እኮ ታውቂያለሽ። ለምንድን ለራስሽ እንደዚህ ተስፋ የምትሰጪው? እኔ ለማድረግ ማለት ነው፣ እኔ ለማሳሰር ወይ ደግሞ እኔ ለማድረግ በጣም ያስለፋሻል። በጣም ይዘን ነው ከሱ ጋር ደግሞ መቼም ሞክሩት። እሱ እኮ ዛሬ አይደለም፣ ይሄ እኮ የመጀመሪያ ስራው አይደለም። ታውቂያለሽ አይደል? ብዙ ጉድ ከዚህ የበለጠ ብዙ ጉድ የወጣና ዋጋቸውን ያገኙ ብዙ ሰዎች አሉ። ብዙም ባቸው የታበሱ። የኔም ደግሞ እንደዛ እንደሚሆን ተስፋ አደርጋለሁ፣ እተማመንበታለሁ። ገባሽ? ከፈጣሪ ጋር እተማመንበታለሁ እኮ። ተስፋ አታርጊ ብዙ እንደ ሌሎቹ እንዳልመስልሽ። እኔ ቆሻሻ አትሳደቢ። ስለዚህ እኔ እንዳንቺ ምናምን የሆነ የዘቀጥኩ ሰው አይደለም። አትሳደቢ። በደንብ ታውቂያለሽ። ምሽ ሰው ነው ያውቅሽ ይመስለኛል። ምንም አትይም። ካናዳ የሆነች የቤት ሰራተኛ ስለሆንሽ አላማዬ አይደለም የቤት ሰራተኛ። ለምን ሊስትሮ ጠራጊ ያለው አላማዬን አሳክቼ እስከተመለስኩ ድረስ አላማሽ ክብሮምን መግደል ነው። አሁን ፓራላይዝ አድርገሻል። እኛ ባንደርስ ኖሮ መግደል ነበር አላማሽ። ምን አንተ አሁን ደረስኩ ላይ ነው ራስ የምታስበው ወይስ ምን መድኃኒት ሰተሽው ነው? ምን አድርገሽው ነው? ለምን እሱን እያደረኩኝ አላሳየም? ምን እንዳደረኩት አይሻልም? እንደዚህ አይነት ጭካኔ፣ እንደዚህ አይነት ጋጦጥነት ጭራሽ አልጠበቅኩም። ስድብ እኮ ሲያንስሽ ነው ከስራሽ አንጻር። የምርህን ነው? አንተ ማን ስለሆንክ ልትሰድበኝ የምትመክለው? ትንሽ እንኳን እስኪ ሰብአዊነት ይሰማሽ። አንቺ ሰብአዊነት ይሰማሽ። ስለምን ሰብአዊነት ነው? ቢያንስ እንኳን አንድ ሀገር ላይ ነው እንትን ያለው። ዜግነትሽ እንኳን እዛ ቢሆንም ቢያንስ ደማችን አንድ አይነት ነው። ገባሽ? ቢያንስ እንኳን ሰብአዊነት ይሰማሽ። እኔ እንደዚህ አይነት ኢትዮጵያ ውስጥ እንደዚህ አይነት እኔ በህይወቴ አይቼም እንደዚህ አይነት አረመኔነት አይቼ አላውቅም። ከዛ ተምረሽ መተሽ እንደሆነ እኔ አላውቅም። ኧረ እባክሽ አንቺ ጀመር ስለኔ ምን ታውቂና ነው ስለኔ ማውራት የምትፈልጊው? ያወቅሽ እኮ ነው ከንግግርሽ እኮ ምንም አታውቂኝም። ያወቅሽኝ ከመሰለሽ በጣም ተሳስተሻል። እሺ መቼም ልታውቂኛቸው ምን ግን ተራሽ እንዳይደርስ ከዚህ ህይወት ብትወጪ ይሻልሻል። ምንድን ነው ከክብሮም ጋር ያለ ጸብ? አይመለከትም ጀመር አይመለከትም። ገባካ? እኔ የመጠየቅ መፍትሄ የለም። እሷ ከእሷ ጋር እንደጀመር ከእሷን ብጠይቅ ያዋጣል። እሱና ያልጨረስነው ነገሮች አሉ። እሱን ከጨረስኩ በኋላ ድንገት እዚህ ላታገኘኝ ትችላለህ። ከዚህ በኋላ እኔ እንዳንቺ አይነት ወንጀል ሰርቶ ልቡ ድንድን ያለ ማለት ትንሽ እንኳን የሆነ የፍራቻ ነገር የሌለው ጭራሽ ገና ስለመግደል የምታስብ ይሄ ሁሉ ካሜራ ድረስ ሰው ይዘህ ስለመጣክ ነው የምፈራ መስሎ ነበረ። በፈራክማ እዚህ መምጣት አልችልም ነበር። እኔ እንደሌሎቹ ከመሰለክ በጣም ተሳስተሃል። ታሰር አልችልም አያሳስሩኝም ብለሽ በሱ ተማምነሽ ነው? እንደማልታ
እንደማልታሰር ታውቃለህ። ምክንያቱም እኔ ለማሳሰር ኤምባሲ መሄድ አለብህ፣ ብዙ ነገሮች ማድረግ አለብህ፣ ብዙ ጊዜያት። እሱን ነገር እንደማላረግ በምን እርግጠኛ ነሽ? ሞክረው፣ ምን ችግር አለ? ሞክረው። ብታረግ እንኳን እንደማችል ታውቃለህ። እኔ ችግር የለውም፣ አንተ ሞክረው። እኔ የምር እንደዛ ካደረከኝ የምር ጎበዝ ነህ፣ አደንቅሃለሁ። እኔ ራሴ ደግሞ እኔ ለማስፈራት አትሞክር፣ ትርፍ ሁሉ ድፋት ነው የሚሆንብህ። ከክብሩም ጋር ምንድን ነው ችግርሽ? እሱን ብቻ ንገሪኝ። ምን አደረገሽ? እኔ ሲሆን ችግር የለውም። እኔ በጤነኝነት አለውኝ። ያኔ መሰለ ሰው ያኔ መሰለ ሰው እኔ ልንገርሽ፣ ያኔ መሰለ ሰው ያ ታዋቂ የሆነ ሰው ብዙ ሰው በጣም ብዙ ሰው በሚዲያም ብዙ ሰው ነው የሚያውቀው እኮ። አንቺማ አጥምደሽ ገና መጀመሪያም እኔን አስፈንጥረሽ የጣልሽው እኮ ለዛም ነው ያላደረግኩትን ነገር አደረገች ብለሽ እኮ። ለዛ እኮ ነው ነገ ከአንቺ በፊት ነው የማውቀው። አሁን አውቀዋለሁ በጣም አትበይ። ከኔ በፊት ከሱ ጋር ሄኖች መስሎሽ ነው? ተሳስተሻል። ከአንቺ በፊት ከኔ ጋር ነበር። ለክስ አልነገርሽም። የመጀመሪያው እንደሆንሽ የነገረሽ። ሌላ ማወቅ የምትፈልጊው ነገር አለሽ? አልፈልግም። ከአንቺ ጋር ከዚህ በላይ ማውራት አልፈልግም። በቃ ይሻልሻል። ጎበዝ። አሁን እየተማርሽ ነው። ተምሬ አይደለም፣ በዝምታ ዋጋሽን አሳይሻለሁ። እንደዚህ በቀላል አልተው። እዚህ ድረስ መድረሴ ራሱ ልታደንቂኝ ይገባል። እሺ ቤት ሰራተኛ መስልሽ ይሆናል። ለዛ ነው ቢያንስ አንድ ሚስጥር አውቀሻል። ዜግነት እንዳለኝ ጎበዝ። ምንም አትይም። እንደ ተማርሻውን ነው የገባኝ። በጣም እንደዚህ ልበደንዳና አይን አውጣ ደረቅ ሰው ማግኘት በጣም ከባድ ነው። ከአንተ ጋር ብዙ ፍላፊ አላወራም፣ ምክንያቱም አትመጥነኝም ከአንተ ጋር ለማውራት። እሱም ብዙ መናገር አትችይም። በጣም ብዙ ጊዜ ነግሬሻለሁ፣ አንድ ሁለቴ ነግሬሻለሁ። ምን እንዳታረጊ የምናገር የእጇን ስለምታገኝ ታያት። ለሱ ነገር ለእኔ ታዩ። ውድ ቤተሰቦች እኔ ብቻዋን ማውራት ፈልጋለሁ። ሴት መሆኗ ጠቅሟታል። በሌላ መንገድ እንዳናሱራት ሴት ልጅ በጸባይ ከማዋረጥ ውጪ ሌላ ነገር ውስጥ መግባት ስለማንችል ነው። ፈጣሪሽን አመስግኝ ሴት መሆንሽን። ወንድ ሆነሽ ቢሆን እንደዚህ በልበ ሙሉነት ባላወራሽና እኔም የእጅሽን በሰጦሽ ነበር። እባክሽ አንቺ ወደ ውጭ ትወጪልኛለሽ። እኔና እሷ መግባባት በምንችለው ነገር እባክሽ። ካሜራማኖቹም ጠባቂዎቹም ስላሉ ችግር የለውም። አንቺ ብቻ ወደ ውጭ ውጪና ከአንቺ ጋር አየር ይንካሽ። ከቻልሽ ክብሮ ምንም መንከባከብ ትችያለሽ። ውጪ እባክሽ። አንቺ ውጪ እባክሽ። ግን አላቅም፣ እቺን ሰይጣን አላቅም። በእኔ ምክንያት እንድትጎዳ አልፈልግም። የእውነት የምር ምንም እኔ የምጎዳው ነገር የለም። እኔ ለእሷ መናገር የምፈልገው ማሳወቅ የምፈልገው ነገር ስላለ ነው። እባክሽ ውጪ፣ እባክሽ ሂጂ። ደስ ይለኛል። እኔና አንቺ አሁን ቁጭ ብለን የምናወራበት ሰዓት ነው። እኔ ከአንቺ ጋር ማውራት የምፈልገው ብዙ ነገሮች ስላሉ ውድ ቤተሰቦች መናገር የምፈልጋቸው እሷ የምትነግረኝም ብዙ ነገሮች አሉ። ስለዚህ እያንዳንዱን ነገር እነግርሻለሁ፣ እያንዳንዱን ነገር ትነግሪኛለሽ። ችግር የለውም። የሚያስማማ ነገር አናጣም። ይኸውልሽ አሁን በጸባይ ማውራት የምችይውን ነገር ካለ ንገሪኝ። እልሽ እኔ ማንነትሽን አውቄዋለሁ። ምንም ከእኔ የምትደብቂው ነገር የለም። ችግር የለውም። እኔና አንቺ አውርተን መስማማት ባለብን መንገድ እንስማማለን። መደራደር ባለብን መንገድ እንደራደራለን። ማውቃቸው እውነቶች አሉ። ይሄን ነገር ልቦና ያሻቋል። ወደ ህግ ይዤው ቢሄድ ፕሮሰስ አለው እንጂ አንቺን መቀመቅ መከትበት መረጃ እንዳለኝ እጄ ላይ ታውቂያለሽ። እነሱ ፊት ብትጎርሪ እነሱ ፊት ውበትም ይኸው አንድ ካሜራማንና እኔን ያለውን ሌሎቹን አስወጥቻለሁ። በነፃነት እንድታወሪ ካስፈለገም ካሜራማኑ አስጀምሮት መውጣት ይችላል። እንደውም ካሜራማኑ እባክህ አስጀምረውና ወደ ውጭ ቆይልን። እኔና እሷ የግል ሚስጥራችን ነው። ይኸው ለመረጃ ነው ይሄ ቪዲዮ የሚቀረጸው። ካስፈለገሽ እዚህ ፊት ለፊትሽ እንደልተዋለን። ካሜራማን እባክህ ውጣልኝ። ስለዚህ ይኸው እኔና አንቺ ባለንበት ካሜራ እኔ አንቺ በተቀመጥንበት ሁሉንም ነገር በጸባይ እናወራ። እኔ ሰፖርት አደርግሻለሁ፣ አንቺም ሰፖርት አድርጊኝ። እጄ ላይ መረጃ እንዳለ ታውቂያለሽ። ስለዚህ እኔ መተባበር ነው ምርጫሽ። ምቺው ነገር እንዳለ አውቃለሁ። ስለዚህ ሁሉንም ነገር ንገሪኝ እኮ። የምችለው ነገር ልሞክርልሽ አለሁ። ጠይቄ መልስላለሁ። መልሽልኝ። ምን እንደምመልስልህ? በመጀመሪያ ከክብሩም ጋር ምን እንደሚያገናኝሽ፣ እንዲህ ለመሆኑ ምንድነው ምክንያቱ? ከሚስቱ ጋር ለምን ተጣላ? ከቤተሰብ ለምን ተጣላ? ብዙ ጥያቄዎች አሉኝ አንቺ ጋር። ፉል መረጃ ነው ፈልገው። የተደበሰበሰ ነገር አልፈልግም። እኔ ራሴ ምክንያቱም ባውቀው ደስ ይለኛል። እኔም ባውቀው ደስ ይለኝ ነበር ግን አላውቀውም። በመጀመሪያ ከክብሩም ከሚስቱ ጋር ኦር ከፍቅረኛው ሚስቱ ልትሆን ከነበረችው ጋር ለምን አጣላሽው? እኔ በማጣላት በምርግጠኛው
ቁናቋለን እኮ ነገርኩ እኮ ሲጀመር ነገርኩ። በምን እንደጣሉ ከማንም ጋር ስትዘላዘን ይጣሉ እሱ እንዳልሆነ ሁለታችንም እናውቀዋለን እውነታውን። ስለዚህ አሁን ቀጥታ ያለውን እውነታ እናውራ። ከእሱ አጣልተሽ ከቤተሰብ አጣልተሽ እንዲህ አልጋ ቁራኛ ያረግሽበትን ምክንያት ማወቅ ፈልጋለሁ። ጥሩ ጋዜጠኛ ነህ፣ ምንም አትልም። እሺ ችግር የለውም። እኔ ላጣላቸው ሞክሬ አልነበረም። በጣም ጥብቅ ከሱ ጋር በጣም አስጠላኝ። ለዛ ነው ያላየኋቸው። ማለት ለዓላማሽ አልተመቸችሽም? ምንም ዓላማ አልነበረኝም። ከካናዳ ድረስ የመጣሽው ምንም ዓላማ ሳትይዥ አይደለም። እባክሽ እህታችን ድርቅናሽን አቁሚና እኔና አንቺ መስማማት እንችላለን አልኩሽ። እኔና አንቺ ተግባብተን ካወራን ብዙ ችግሮችን መፍታት እንችላለን። እኔም ማገዝሽ ነገር ይኖራል። እሺ በቃ ማወቅ የምፈልገው ንገርክ። ከእሷ ጋር ያጣላሁት ሆን ብዬ ነው። ምክንያቱም እሷ እዚህ ቤት እያለች እኔ ምንም ማድረግ ስለማልችል፣ ሲቀጥል ደግሞ እዚህ ቤት ለመግባት ብዙ ነገሮችን አጥቻለሁ። ትልቅ ብዙ ብር ከፍዬ ነው የገባሁት ከምታስበው በላይ። ምክንያቱም እዛ ባለሁበት ሰዓት ስለ እነሱ በደንብ ነው የማውቀው። እየውሏቸው ሁሉ አውቃለሁ የት እንደሚውሉ። ምክንያቱም እዚህ ሰዎች ነበሩ። ብር እየላኩላቸው በሚፈልገው ነገር ያደርጉልኛል። የት እንደምትውል የት እንደሚውል ምን እንደሚሰሩ ከዩኒቨርሲቲ ጀምሮ ያላቸው ላይፍ አውቃለሁ። ምክንያቱም እሱ ስለምፈልገው ከእሷ ጋር ምንም ችግር ኖሮብኝ አልነበረም። ግን በእቅዴና በዓላማዬ እንቅፋት ስለሆነች ነው ገለል ያደረኳት እና ማለት ነው። ብዙ ሰው ላይ አትፍረድ። ምክንያቱም እኔ እዚህ ሰራተኛ ሆኜ ስገባ ብዙ አልጥቼ የነበረውን ነገር ለማሳጣት ነው አይነት ሰው። ገብቷል ብዬ ተስፋ አደርጋለሁ። ምንድን ነው ያጣሽው? እንዲህ ለበቀል ያነሳሳሽ ምንድን ነው? መጀመሪያ ሲጀመር ከክብሩም ጋር ምንም ነገር አልነበረብኝም። ስለ ልጁ ምንም አላደረገኝም። አሁን ሄድሽ ዝብርቅርቅ እያልሽ አንዴ ከፍቅረኛ ጋር ምንም ነገር የለኝም ከሱ ጋር ነው ያለሽ፣ አሁን ደግሞ ከሱ ጋር ምንም የለኝም። ግልጽ አድርገሽ ያለውን ነገር ነው እኮ ልንገርህ ነው። ከሁለቱም ጋር ምንም ነገር የለኝም ሲጀመር። ከሱ እናት ጋር ግን ብዙ ነገሮች አሉኝ። ገባ? ከማን እናት ጋር? ከክብሮም እናት ጋር። ምክንያቱም እሷ አባቴም በጣም ነው ያሰቃየችው። በእሷ ምክንያት የአእምሮ ታማሚ ሆኗል። በሱ ምክንያት አባቴ በጣም ተሰቃይቷል ከምልህ በላይ። አሁን ብታየው ድንገት እዚህ ጋር ጨካኝ የሆንኩበት ምክንያት ብታየው ኖሮ ታዝናለህ አንተ ራሱ። ምክንያቱም አባቴም ብዙ ነገር ያደረገችው እሷ ናት። ወይ እንዳይኖር ወይ እንዳይሞት አድርገዋለች። ጉዳቱ ምን እንደሆነ ደግሞ ታየዋለች። እሷ እንዴት እንደሚያም ታየዋለች። እናቴን ያጣኋት በልጅነቴ ነው። ያሳደገኝ እሱ ነበር። ምንድን ነው ማለት አልገባኝም። የክብሮም እናት የገዛ አባቴን አሳብደዋለች ምናምን እያልሽ ነው? ምን ያህል ታማኝ ነው? እዚህ የፈጠርሻት ታሪክ ነች ወይስ እውነታ ነው? ይህንም ነገር እንድታምነኝ ብዬ አይደለም። ማመንም አለማመንም የራስ ፋንታ ነው። ሲጀመር ይህን ነገር ለማንም ማንም አያውቅም። እኔና እኔ ብቻ ነው የምናውቀው። ግን እዚህ ጋር ያቀረብክልኝ ድርድር ጥሩ ስለሆነ ነው እዚህ ጋር የምናውቀው። ገባህ? የእሱ እናት ከአባቴ ብዙ የምፈልጋቸው ነገሮች ነበሩ። ማለት አለቃዋ የአባቴ አለቃ ነበረች። በስራ ምክንያት የተገናኙት። ከዛ ከሱ ብዙ ነገር የምትፈልገው ነበር። አባቱ የእሱ ብዙም አይደለም ስልክ ደካማ ነገር ነው ማለት በእድሜ በጣም ነው የሚበላለጡት። አባቴ ደግሞ በጣም ቆንጆ ትሁት፣ በቃላት ሰው የሚፈልገው አባት ነበረ። ገባካ? ስለዚህ እሷ የምትፈልገውን ነገሮች በጣም እምቢ ይላት ነበረ። ባለትዳር ናት። እዚህ ጋር እናቴ ስለሞተች አባቴ ብቻውን ነበር ያለው። በጣም ትፈልገው ነበር እሱ ደግሞ እኔ ልጅ የማሳደግ ብቻ ነበር ነው የሚለው። እኔ እንደሞተች የመጀመሪያ ልጅ ነኝ እኔ ለአባቴ። የእናቴ ሞተችው ያኔ ነው። ስትወልደኝ በምጥ የተነሳ ነው የሞተችው። እና እሱ ካደረገችው በኋላ በቃ እንግዲህ ወዲህ ላገኝሽ አልፈልግም ምናምን ሲላት፣ ያው አለቃ ናት፣ ብዙ ብር ነበራት በሰዓቱ። ከዛም በጣም ስለምታስቸግረው ታስደበድበው ነበረ ምናምን ነገር ብዙ ነገር ታደርገው ነበር። በጣም ታሰቃየው ነበር። እዚህ ጋር ስትነግርህ እንደ ቀልድ ሊሆን ይችላል አንተ። ከዛን የሆነ ታይም ላይ በቃ አባግባ ምናምን ስለው እሷን አስተዋወቀኝ። ከዛን ጥሩ ላይ ነበሩ። ከዛን ከቤታቸው ወጡ ምናምን ነገር ማለት ጀመረች።
ከዛን አባቴ ዛን ጊዜ ጎዳና ነበር የወጣ ነው። ክብሩም ልጅ ነበር ያኔ ማለት ብዙ አያውቅም ነበር፣ ህፃን ነበር እና ብቻ በእናቱ የተነሳ ነው እሱን ለመጉዳት ያሰብኩት። እንደዚህ ቫላላይዝድ ሆኖ አሁን ቢያንስ የኛ ኑሮ የኔ ኑሮ የአባቴ ጎዳና የሚኖረው የኔ ኑሮ ከነሱ የተሻለ ነው በጣም። ልጇን እዚህ ጋር ቫላላይዝድ አርግቼ ስስር አርግቼ ታስቀምጠው በዚህ እድሜዋን ልጅ ማጣት ማለት ያው እንዲሞት አልፈልግም፣ መቼም አያራገውም። ለዛ ነው እስከዛሬ ሳልገደልኩት እንጂ ገድየው ሜዳ ያቅቶኝ አይደለም። ገባካ? ግን እመሙን ቴው ብዬ ነው። እኔ እዚህ ቤት እንዳለ ስላወቀች ነው እዚህ ቤት ማትመጣው። እህቶቹም እንደዛው እና እዚህ ቤት እንዳትመጣ ነግሬያታለሁ። ካለበዛ ሁሉን ነገር ነግሯለሁ ስላት ነው እዚህ ቤት የቀረችው። የመቅረታቸው ምክንያት ነበር የምፈልገው ይሄ ነው እውነቱ። ሌላ ማወቅ የምፈልገው ነገር አለ? እንዴት የክብሮም እናት እውነቱን እያወቀች አንቺ ጠላቷ ሆነሽ ስላለፈ ህይወታችሁ ነው አንቺ በነገርሽ ነው። የእሷን ታሪክ አላውቅም። እንዳልሻውላ ግጭት ኖሯችሁ ልጇ ቤት ሰራተኛ ሆነሽ ገብተሽ ልጁን ፓራላይዝ አድርገሽ እንዴት የክብሮም እናት ዝም አለች? ምክንያቱም አንደኛ እሱ እንደታመመ አታውቅም። ሲቀጥል ደግሞ ጤነኛ እንደሆነ ነበር የመጣችው። አንድ ቀን መጣች፣ አላስገባዋትም። እሱ ድንገት ስራ ይሉ ነበር። ሁሉም ነገር ነገርኳት። ይህን ነገር የምታረጊ ከሆነ እንግዲህ ልጄ ብለሽ የምትመጭ ከሆነ እዚህ ቤት ውስጥ ሁሉም ነገር ነግረዋለሁ አልኳት። በጣም ሳስፈራራት ወላ ብዙ ነገር ብያታለሁ። ያልኳት ነገር መናገር አይጠበቅብኝ። ዋና ፖይንቱን መስማት ስለፈለግ እሱ ነው የምነግርህ። በጣም ታሳምናት። እሺ አልመጣም ማለች። ትደውልኛለች። በስልክ እንዳትደውይ ብያታለሁ። አንደኛ ደግሞ ብሎክ አድርግቼዋለሁ። አሁን እሱ ስልኩም ብዙም ቼክ አያደርገውም፣ እኔ ጋር ነው የሚውለው እንጂ ትደውላለች። መደወል ግን ሁሉም ነገር ልንገረው ስላት እሺ በቃ ታየው፣ ደህና መሆን ነው የምፈልገው። ደህና ነው የምላት። እንደዚህ እንደሆነ አታውቅም። ምክንያቱም ትንሽ ይቀረኛል። እሷ የምታይበት ቀን አሁን አይደለም። ከዚህ በላይ ምን ልታረጊው ነው? መራመድ አይችል፣ መቀመጥ አይችል፣ ትንሽ ይቀረዋል። ድንገት እሷን መርሳት። በዚህ ነው እሷ መበቀል የምትፈልጊው? እናትና ልጅን አራርቀሽ በበሽታ እሱን አይምሮን ደግሞ ልታስችው ነው። ሰውነቱን ኦልሬዲ ከጥቅም ውጭ አድርገሽዋል። ለምን ደግሞ አላደረገው? እሱ አባቴ እነዛ ስታሰቃየው ይሄን አስባ ነበረ። ህመሙ ምን እንደሆነ ቢያንስ ይገባታል። አውቃለሁ እሱ ላይንም በማድረጌ እኔም ደስተኛ ላይ ነው። ግን እሷን ምን ማየት ፈልጋለሁ? ፊቷ ላይ እኔን ያሰቃየችኝን ያህል ማየት ፈልጋለሁ። ሰው ማሰቃየት እንዴት እንደሚያም ማየት ፈልጋለሁ። ልጇ እንደዛ እየጎተተች በእግሩ በደህና መሄደውን ልጅ ያየችውን እየጎተተች ሐኪም ቤትና ከን ቤት ስትወስድ ማየት ፈልጋለሁ። ይሄን ነው ከሷ የምፈልገው። እርግጠኛ ነሽ እውነቱ ይሄ ነው ማለት? አንቺን ማመን ማለት እኔ እንጃ ጉም እንደመጨበጥ ነው። ምንም ማትያዥ ልጅ ነሽ። ምታምን ይመስሉኝ ሁሉ እየነገርኩ ያለሁት ማምን አለማመን ሲጀምር የራስ መፍት ነው። ቢሆንስ የደበቅሽው እውነታ ይሄ ባይሆንስ? ሊሆንም ላይሆንም ይችላል ብለህ ብታስብ አይሻልም? አይሆንም ብለህ እስከምደመድም እና ምን ፈልጋለሁ ከነሱ? ብር ወይስ ሀብት? ምን አላቸውና ነው? ቆይ ምን ፈልጌ የሚመጣ ይመስላል ሌላ? ወይስ ካልጠፋ ወንድ እሱ ፈልጌ ልመጣ እችላለሁ? እውነተኛው ታሪኩ ይሄ ነው። ማመን ከፈለክ ምን፣ ካላመንክም ደስ እንዳለክ። እንዴት ነው እንደዚህ ፓራላይዝ ያደረግሽው? እንዲህ ለመሆኑ መርዝ ነው የተጠቀምሽው? አይደለም መድኃኒት ነው ስልክ። እሱ እንደዚህ እንዲሆን በጣም ብዙ ብር ነው ያስከፈለኝ። ቢያንስ እንደው ትናንሽ ነገሮችን ቀንሼ ወደ 400,000 ብር አውጥቻለሁ። አንደኛ በጣም ተወዳጅ ነው እሱ። ብዙ ሰዎች በዚህ እድሜ በጣም ብዙ ሰዎች ያከብሩታል ስልክ። በስራው በጣም ታታሪ ነው። በፊትም በትምህርቱ ጎበዝ ነበር። ምክንያቱም ብዙ ነገሮች ስለሱ አጣራለሁ። ገና ቢያንስ ዩኒቨርሲቲ ገባ ምናምን ነው ስለሱ ማወቅ የጀመርኩት። እና ከምልህ በላይ በጣም ጥሩ ሰው፣ ትሁት፣ በጣም ስኬታማ ኢንጂነር ነበረ። እና እሱን በቀላሉ እንደዚህ ለማድረግ አልተመቸኝም ነበር። ለዛ ነው በትንሹ ድንገት ማስባቸው ወደ 400,000 ብር አውጥቻለሁ እሱ እንደዚህ ለማድረግ እና በመድኃኒት ነው። ምክንያቱም የሚያግዙኝ ዶክተሮች ነበሩ። 400,000 ብር ፈጀቼ ነው ያልጋ ቁራኛ ያደረኩት እያልሽኝ ነው? አዎ እያልኩ ነው። ምክንያቱም እሱ እንደዚህ ለማድረግ እንዳልኩ ብዙ ሰው ከስሩ ስለማይጠፋ
ያው ብር ደግሞ የማይሰራ ስራ የለም። እኔ ብር ይኖረኝ እንጂ እሱ ምንም ለማድረግ ችግር አልነበረውም እሳቱ እና በብሬ ነው እንደዚህ ያደረኩት። ቤተሰቦች በጣም ከባድ ነው ማለት እዚህ ጋር ቁጭ ብዬ እየሰማሁ ያለሁትኝ ስላለፈ ታሪክ አይደለም፣ አሁን ስላረገችው እያረገችው ስላለችው ነገር ነው። እንደዚህ ደግሞ የልብ አደናደኗ ማለት ሰው ምንም ያህል ሊጎዳ ይችላል፣ ምንም ያህል ሪቬንጅ ሊሆን ይችላል። ምንም ያውቀው ልጅ ህይወቴ ሰመረ ያለውን ልጅ እንደዚህ ስብርብር እስርስር አርገሽ መጮቻ ማድረግሽን ግን በየትኛው መንገድ ተቀባይ አይሆንም፣ አያሳምንምም። ሲጀመር ከእሷ ጋር ብዙ ነገር እያሰበ ነበር። ሲቀጥል ራሴ ብዙ ነገር እንደሚያስብ ማለት ቤት ሲመጣ ድንገት እሷ ላትኖር ትችላለች። ጓደኞቹን ወይ ደግሞ የሆነ ፋሚሊ መታወራ የምታማክረው ሰው መቼስ በዙሪያ ይኖራል። በዚህ አመት እንደዚህ ሰርግ አስቤያለሁ ማለት በቃ ቤተሰብ አንድ ላይ እስከ መቼ ነው እንደዚህ ካለ ሰርግ አብረን የምንኖረው እያለ ሲያስብ ነበር። ልጅ መውለድ እፈልጋለሁ፣ አባት መሆን እፈልጋለሁ ምናምን ሲል ነበር። ግን ይህ ነገር ከመሆኑ በፊት እኔ መቅደም ነበረብኝ እንጂ ቢያንስ ከ6 ወር ምናምን በኋላ እንዲያን ነገር ሊፈጠሩ ይችሉ ነበር። ሊያገባ ከእሷ ጋር ትዳር ለመሰረት ህይወት ሊመሰረት ሲያስብ ነው አንቺ የቀደምሽው። ምክንያቱም እንደዛ መሆን ነበረበት። እሱንም ልጁንም መጉዳት አልፈልግም። እሱን ከጎዳው ቢያንስ ለእናትየው በደንብ አዝነሽለት መሆኑ ነው። ያ ባላዝነትማ ሁሉንም መጨረስ ይችላል። ጭራሽ አንቺም ታዝኛለሽ። በጣም አዝናለሁ። እነሱ እናትየው ካረገችኝ በላይ እኔ ምንም አላደረኩም። ሲጀመር ምንም አላደረኩም። አሁንም ምንድነው ልጁ ስኬታማ ጥሩ ህይወት በነበረው ሊያገባ በነበረ ሰዓት እሱን ሁላ አቋርጠሽበት 400,000 ብር አውጥተሽ መረዘሽው ከፍለሽ ለዶክተሮች ለተለያዩ ሰዎች አስመረዘሽው ያልጋ ቁራኛ ካረግሽው በኋላ ምንም አላደረኩትም። ምንም አላደረኩም። ይሄ ያደረኩ ብለህ የምታስበው እየቀለድክ ነው አንተ። አሁን አባቴ ወጥቼ ባሳየክ ምን ልትል ነው? እስቲ ንገረኝ። አላማሽ ማለት ማረጋገጥ እፈልጋለሁ። አንቺ መቼም ነው ማለት በፈለከው መንገድ አረጋግጥ። ሲጀመር እዚህ ጋር እንድታምነኝ አይደለም እያወራሁ ያለሁት፣ ምክንያቱም አንድ የተስማማንበት ነገር ስላለ ብቻ ነው እና በቃ የነገር አውቀህ ከህይወቴ እንድትወጣ ስለፈለግኩ ብቻ ነው። ለዛ ነው እየነገርኩ ያለሁት እንጂ እዚህ ጋር ተቀምጬ ከአንተ ጋር የማውራት ፍላጎት አይኖረኝ አለ። ምክንያቱም ብዙ ስራ አለብኝ። ብዙ ሌላ የሚመረዙ ሰዎች አሉ ነው ስራ አንድና አንድ እናቱን መጉዳት ብቻ ነው። ለዛም ነው እዚህ የመጣሁት እንጂ ከሌላ ሰው ጋር የምን ችግር የለብኝም። እርግጠኛ ነሽ ይሄ ታሪክ ብቻ ነው? አንቺ ሌላ ሰው አልጎዳሽም ወይስ አላማሽ እንዲህ እየተዟዟሩ ቤተሰብ መበተን፣ የስኬታማ የሆኑ ሰዎች መበጥበጥ ነው ሀሳብሽ? የምርሽን ለምን እንደማደርገው ነገርኩህ እኮ። አባቴን ስላሰቃየችው ነው እኔ እዚህ ጋር በተዘዋዋሪ እሷን ለማሰቃየት የመጣሁት። ለምን ብዬ ነው ሁሉ ብር እየከፈልኩኝ ስኬታማ? ብር አጥቻለሁ? ብር የለኝም? ብር ባይኖረኝማ እሱንም እንደዚህ ለማድረግ አልችልም ነበር። ምን አይነት ጨዋታ ነው የምትጫወተው? ሲጀመር አስብ እንጂ ማመን አለማመን ትችላለህ ከአንተ እሱን። ግን አሁን ስለተስማማ ነው ይሄን ነገር የነገርኩህና አንተን ብትረሳው ጥሩ ነው። ለማንኛውም እንደ ምክር የነገርኩህ ነገር ብትረሳው ጥሩ ነው። የክፋት ጥግ እኔ እንጃ። ውድ ቤተሰቦች እስቲ ክብሮምንም ማውራት ፈልጋለሁ። እንዲሁም እጮኛው የነበረችውንም ሴት ገብተው ከእነሱ ጋር መጮህ ስለምፈልግ ካሜራ ማኑንም ስለወጣ ይሄ ሚስጥር ለማውራት እሱንም አስገባለሁ። ሁሉንም አስገብቼ ስለነገርሽኝ ሁሉንም ነገር አመሰግናለሁ። ምን እያልክ ነው? ይኸውልሽ የእጅሽን ዋጋ ምን ማለት ነው? ሲጀመር ተነጋግረናል። ካሜራ ማንግባ ተነጋግረናል። የእጅሽን ባክህ ተቃልልኝ። ይሄንን ሲጀመር ተነጋግረናል። ክብሮምን እና የእጮኛውን አዘጋጅ። ይሄን እያስጠነቀቅኩ ነው። እኔ ምንም እንደሌሎቹ ትላለህ። እባካችሁ ግቡ፣ ሁላችሁም ግቡ እባካችሁ። ይሄን ነገር ታጠፋዋለህ። ገባህ? ታጠፋዋለህ። ሲጀመር ብለኸኛል። ካሜራማኑ መጥቷል። አስጠፋልኝ አሁን ፊት ለፊት። አመሰግናለሁ። ምን የተነጋገር ነው? አመሰግናለሁ። ምን ለምን ተመሰግነኝ? ስለሰጠሽን መረጃ የደበቅሽን ነገር ሁላ ስለነገርሽ ይኸውልህ እኔ እዚህ ጋር ግርግር ማስረጃ ስለሰጠሽ ምን እንደማደርግ አንተም ጠብቅ። እያስፈራራኝ ነው። ምንም የምታመጪው ነገር ምን ማለት ነው? ምንም አታመጪም። ለራስሽ ህይወት እኔ ምንም ማረጋችኝ ምንም አልሆንም። ይሄ ሁላ ጠባቂ ያለው እኔ ጋር ነው። አንድ ነገር እኔ ሊማረጋች አልችልም። አንተ ይሄንን ነገር ተናገርና ወይም ቪዲዮ ልቀቅና ምን እንደማደርግ እናያለን። ውድ ቤተሰቦች መልቀቅ ብቻ አይደለም፣ እቺ ልጅ ሁሉን ነገር አጣርቺ የእጅሽን ዋጋሽን አስከፍልሻለሁ። ምንም ነገር አንድ ላይ ልታሳስረኝ ትችላለህ። ከዛ በላይ ምንም አታደርግም። እሱንም ጎበዝ ከሆንክ ማለት ነው።
እባክሽ እኔን አታስፈራራኝ እባክህ። እኔን ለማስፈራራት ሞክረህ ከሆነ ተሳስተሃል። ምንም አታረገኝም። ለማስፈራራት አይደለም ምን የእጅሽ ልሰጥሽ። አሁን ላይ ብር ነው የሚሰራው፣ ስለዚህ ምንም አታረገኝም። እሱን ደግሞ ታያለህ፣ ለማየት ያብቃ። እሺ ችግር የለውም። ካሜራማን እነ ክብሮም እንዲዘጋጁ እባክህ አስገቡልኝ። እባክህ ክብሮም ግባ። በደምብ ደግፍ እንዳይወድቅ። ምንም ብታመጣ ምንም እኔ እንደማለቁት ታውቃለህ። አይዞህ ይኸውልህ ደርሰናል። አንተ ነው ያልኩህ። እኔ አንተም ሆነ ይሄን ነገር አላደርግም ነበር። በራሴ ተከፈል። እሺ ሰምተኸኛል? አታረገው ይሻላል። እግሩን ይዘርጋ፣ ችግር የለውም። ወደፊት አድርገው። አንዱን ትራስ ከስራ ሲበደሽ እንዳታረገው። አይዞሽ ክብሮም። ይኸውልህ ለአንተ ስል እንዳታረገው። ይሄን ነገር ለአንተ ነው እያልኩ ያለሁት። ለራስህ ህይወት ስትል እንዳታረገው። እያስፈራራሁህ አይደለም። ባታረገው ይሻላል። እኔ ችግር የለውም ማንም ምንም ቢሰማ፣ ግን እንደማታረግ ይኸውልሽ አሁን ሁለቱም ገብተዋል። እውነቱን የምናወራበት ሰዓት ነው። ባታረገው ግን ለአንተ ጥሩ ነው። እያስፈራራሁህ እንዳይመስልክ፣ ለራስህ ነው የምነግርህ። እኔ እነዚህ ሰሙ አልሰሙ ችግር የለብኝም፣ ግን አታርገው። ምክንያቱም የተስማማነው እንደዚህ አይደለም። በተስማማንበት መንገድ ብንሄድ ጥሩ ነው። በሰው ነፍስ ነው የተስማማነው እንደዚህ አይደለም የምትይው? እስኪ ንገሪኝ። ምንድን ነበር የተስማማነው? እናንተ ስምምነታችን ነበር ወይስ አንተ የሚሸወድከኝ መሆኑ ነው? ምንድን ነው ስምምነታችን? አንቺ አጭበርባሪ ሆነሽ እኔ ሀቀኛ እንደሆን ጠብቀሽ ነበረ። ለአንቺ ለእነሱ ሀቀኛ ሊሆን ይችላል፣ ለአንቺ ግን ታማኝ እንደሆን ጠብቀሽ ነበር። ደራሲ ህይወት ስትል የምትሆን መስሎኝ ነበር። የኔ ህይወትማ ይኸውልሽ ይህን እውነት በማወጣበት መንገድ ይቋጫል። ያንቺ ነገር ያበቃለታል። መቼም አታረገውም። እሺ መቼም ለእነሱ ነገር ካልነገርክ ምንም አይመስለኝም። ታውቃለህ ምንም እንደም አይመስለኝም። ምን አድርጌሽ ነው እንደዚህ ያረግሽ? ምን አረግኩሽ? ለምንድን ምን አድርጌሽ ነው? ምን በድዬሽ ነው እንደዚህ ያረግሽ? ምን አረግኩሽ? ወንድ አይደለ እንዴ? ቆፍጠና አትልም? ምንድን ነው እንደዚህ? ወንድ አይደለ ያልጋ ቁራኛ አድርገሽ ነው ወንድ አይደለ እንትዩ እግሩን እጁን እንዳይሰራ እና ቢሆንስ በስራው ገና በአንድ አመት ውስጥ እኮ የወርቅ ተሸላሚ ነበር። አይገርምሽም? ዛሬ ግን እንደዚህ እንዳይሰራ አድርገሽ እንደዚህ እኔ ምን አይነት ሰው ነሽ ግን አንቺ? እንደዚህ አድርገሽ እንደዚህ ምን ሆነና ነው? እንደውም እስከሚለፋ ፀሐይ ለፀሐይ እስከሚል ተኛ ቤት ውስጥ በላይ ምቅር ነበርሽ። ገድለሽው አልኩ ሞተ እኮ። ከዚህ በላይ ምን እና ስሩ የምትሰራለሽ? እሱ ከሞተ አንቺ ሴት አይደለሽ? እድሜ የሚባል ነገር እኮ አይደለም። ሌላ ቦታ አትሄጂም። ጭራሽ ለሰውን ታማርጫታለሽ። አማራጫታለሁ። የኔ ህይወት ምርጫ አንቺ ነሽ የምትወስኝልኝ። ያው እንደ ሴት አየሽ፣ እውነተኛ ሰው ትክክለኛ ሰው ስትሆኚ እንደዚህ ችግሩን ቀርበሽ አየሻ። ትክክለኛ ሰው ስትሆኚ ሁሉን ነገር ትተሽ ለህይወት ሲባል ሁሉን ነገር ተጋፍጠሽ ከአንቺ ጋር አንቺ ማለት በጣም እሳት በጣም ሰይጣን ራሱ የሚቀናብሽ ይመስለኛል። ስለዛ እኔ ያንን ሁሉ ነገር ትቼ ከዛ ድረስ ትቼ የመጣሁት ህይወቴን እዚህ ጋር የጀመርኩትን ህይወት ላለመተው ነው። ገባሽ? እሱን ደግሞ ስለማውቀው ስለምተማመንበት ገባሽ? አንቺ ግን በጣም ምን አይነት እኔ በአንቺ ሰይጣን ይቀናል ነግርሻለሁ። አሁን እውነቱ የምትነግሪበት ሰዓት ነው ማለት ምን እንዳረግሻት ከነ ቤተሰቡ ያረግሽውን ነገር እያንዳንዱን ያምጥቼ ቪዲዮን ከማሳያቸው በእጄ ሙሉ መረጃ አለኝ። አንቺ በወጣሽበት ሰዓት ያወራነው ነገር አለ። ለምን እንደዚህ እንዳረገችው ምን አስባ እንደነበር፣ ከዚህም በላይ ምን ማድረግ ፈልጋ እንደነበር፣ ለመግደል አልነበረም ሀሳቧ፣ ከዚህ በላይ ልታሰቃይ ነበር ሀሳቧ። እቺን ልጅ ግን ታውቃታለህ? የምታስታውሳት ነገር አለ? ምንም ማስታውሰው ነገር የለም። ከዚህ በፊት ምንም ፊቷ አልመጣልህም? እዚህ ቤት ስትገባ ነው ያወቅኳት። ምንም አላውቃትም። ቤተሰባችሁ እንደው ጸብ ምናምን ነበረበት ከሰው ጋር የምታስታውሰው? በውርስ ሊሆን ይችላል፣ ባለመግባባት፣ በአንዳንድ ኬዞች ከዘመድ አዝማድ ወይ ከአንዳንድ ሰዎች ታውቀው ነገር ሁሉ ነገር እኔ ምንም በቃ ቤተሰብ ጋር ያለውን ነገር ብዙ አላውቅም። ዘመድም ምናምን አንልም። በቃ ሳጠና ከተማሪዎች ጋር ህብረት ሳደርግ ነው እንጂ እንዲያም ብዙ ቦታ ሄጄ አላውቅም። አብዛኛውን ጊዜ ቤት ነው የማሳልፈው። እናት እንደው ከየተጣላችሁ ሰው ነበረ
ቂም የያዘባት ወይ እሷም እንደዚህ የሆነ ሰው አድርጎኛል ወይ እንደዚህ ሰው ጋር ግጭት አለኝ ብላ ስታወራ የሰማው ነገር አለ? አውርታኛ አታውቅም እንደ ያን ነገር። አንተ እንኳን ስታስበው እንዴት ነው ምን አይነት ሴት እንደሆነች ለልጇ መናገር መንገር የምትችል? እስቲ ምን አይነት ሴት ብትሆን ነው ሲጀመር እንዴት ነው የምታስበው? በጣም መልካም ሰው ገባሽ? ዛሬ መተሽ የእነሱን ቤተሰብ ለማወቅ በጣም አጓጊሽ። መቼ የምታውቂያቸው እኔ ስለሆንኩ ነው ያወቅኳቸው። እናቴ እንዳትመጣ ያደረግሽው አንቺ ነሽ ማለት ነው። እንዳይጎዱ ብዬ ይሆናል እንደዚህ ሆነ ሲሆን ይሄን ሁሉ ጉድ ተሸክመ ነበር እስካሁን። ወይ ደግሞ ስለፈለጉም ይሆናል ካንተ ሌላ ምርጫ ስለመረጠችም ይሆናል አልመጣችሁ አይመስልም? ማን በማን ነው ማንን ነው እናት ልጇን በሌላ የምትተካው? ምን አይነት ወሬ ነው የምታወሪው? ወይኔ በጣም ማወቅ እኮ አውቃቸዋለሁ እያልሽ ነው። መቼም አታውቂያቸውም። እሺ ልንገርሽ በደንብ ብዙ ነገር አብረን አሳልፈናል። ገባሽ? ብዙ ነገር በሁለት ዓመት ውስጥ በጣም ሰው ናቃለ አረባሽ ከዩኒቨርሲቲ ጀምሮ እኔን ብዙ ነገር አግዘውኛል። ብዙ ነገር ገባሽ? እንድማር ያደረጉኝ ማዘር ናቸው። እዚህ ጋር የደረስኩት በማዘር ነው። ስለዚህ እሳቸው እንዲህ እንድታያቸው አልፈልግም። ገባሽ? እና ጥሩ ሰው ናቸው እያልሽ ነው። ታድለሽ በእናትሽ። ለአንቺ ጥሩ መልካም ናት ማለት ነው። ጥሩ አጋጣሚ ነው። ለሁሉም እንደዚህ ብትኖር ኖሮ ልጃቸው እንደዚህ ባልሆነ ነበር አይመስልሽም? ምንድነው እኔ ማለት መናገር የምትፈልገው ነገር ምንድነው? አልገባኝም። ምንድነው የተፈጠረው? ምንድነው የነገረች? ቆይ እሺ እኔ ከምነግራቸው እያንዳንዱ ያለውን እውነት ንገሪያቸው። ስለዚህ ልጅ ምን እንደሚያገናኝሽ ሁሉንም እውነት እንድትነግሪያቸው ፈልጋለሁ። የመስማት አቅም አላችሁ? አዎ ንገሪኝ፣ እንሰማሻለን። ምንድነው? ያው በጣም አዝናለሁ፣ ግን የዚህ ሁሉ መንስኤው እናት ናት። የኔ እናት ለተራበው አጉራሽ እናት፣ ለደከመው ረዳት እናት ናት። የኔ እናት መልካም ናት። እንዲሞት ተሽቃጥላት ወደዛ ለማያታት እሺ፣ ለማያቃት ለሷውን ብናግራት ታምናለች። እኔን ግን መቼም ልታሳምነኝ አትሞክርም። ሲጀመር እናት ራሱ መች ታውቃትና ነው ያቺ ሰይጣን የሆነች? የምርህን ነው? እኔ ጋር እንደዚህ ስታወራ እንዳልሰማክ እሺ። ምክንያቱም ስላልጨረስኩ ፈጣሪና አመስግን። ጭራሽ ዝም በይ አንቺ፣ አይመለከትሽም። እዚህ ነገር ውስጥ አትግቢ። ኧረ እና እንደዚህ ጥሩ ሰው ስለሆነች ነዋ አባቴ እንደዚህ አንገላታችሁ፣ እንዲህ አብድ ጎዳና እንዲወጣ ያደረገችው። እስኪ ንገረኝ፣ እኔ ምንም ሳታደርገኝ እንዴት እንደዚህ ማድረግ? አንተ ስለ እናት እንደዚህ ታወራለህ እንዴ? እኔ ቢሆን እናት የለችኝም ነበር ምለው። እሺ ማፈሪያዎች፣ እንግዲህ ለእናት እንደዚህ እንዳታወራ። ሲጀመር ስለሷ ምንም እንደው መናገር የለብኝም። እባክህ ክብሮም፣ እስኪ ስለ እናት እሷ የምትለው አይነት ባህሪ ያላት እናት ነው ያለች? ኧረ በፍጹም እናቴን ሰፈር ሁሉ ያውቃታል በደግነቷ። ብዙዎችን በመርዳት የምትታወቅ እናት ናት። እሷ የምትለው አንድ ባህሪም የላትም እናቴ። በጣም ደግ ሰውና ቸር ሰው ናት። አትጮይበት ይናገር። ኧረ እባክህ ደግ ናት፣ አዛኝ። ለነገሩ ማንም አያውቃትማ። ለብዙዎች እናት ነበረች። ለብዙዎች ዝም በል እነዚህ አትበል እኔ ፊት። እና በማን ምክንያት ነው አባቴ ጎዳና የወጣው? በማን ምክንያት ነው ያበደው? እስኪ ንገረኝ። ለዚህ መልስ አለክ? ምን ማስረጃለሽ ስለሱ? በምን እናውቃለን? ያ ስለመሆኑ በምን እናውቃለን? ዝም በይ። እኔ በጣም አንቺ ማብራት አይጠበቅብኝም። እሺ አባቴ ሄደሽ ብታዩ ኖሮ ለዚህ ዳ እሳቸው እኮ እኔ በጣም ባለውለታዬ ናቸው። ዛሬ እኮ ተምሬ እዚህ ጋር ደርስም ነበር። ስለጎረስሽ ብቻ አይደለም። ለምን እንዴ? ገባሻ? እኔ ደግሞ እዛ ጋር እንደዛ ያደረገችው አባቴን ነው። አንቺ አባትሽ በእኔ ቦታ ቢሆን ምን ታደርጊ ነበር? አንቺ ብትሆኚ ትገዩ ነበር። እሺ ልንገርሽ፣ አትመኝ። አንዳንቺ ቆሻሻ ማሳመን አይጠበቅብኝም። ድሃ ነበርሽ፣ ትተረበቃል። ፍርፍራሪ ስለወረወሩልሽ ብቻ እነሱን ማመስገን የለብሽም። ገባሽ? ተረኛ አንቺ ብትሆኚ ትችላለሽ። ሲጀመር እቺ ከይሲ እናት ማለት ነው አባቴን አሳብደዋለች። ጎዳና ጥለና ነበር። ሲጀመር እንዴት ብላ አፏን ሞልታ ትነግራለች? እዚህ ቤት ያልመጣችሁም ይሄን ነገር ከምነግረውና ዝም እስከምትይ ብያት አሳብኛል ነው። ከፈለግ ቴክስቶቿን ማየት ትችላለህ። ገባካ? እናቱ እንደዚህ ዝም በይ እዛ። እናቱን አትናገሪ በቃ። እሺ ታውቂያቸው ነው እንዴ? ለምን አላውቃቸውም? በደንብ አውቃቸዋለሁ። ለነገሩ እኮ ምግብ ትርፍራፊ የተወረወረለት ሰው ድሮም እንደዚህ ነው የሚያሽቃብጠው። አሽቃባጭ እንደዚህ ሰይጣኑኝበት አልመጣውም። እሺ በአባቴ ከመጣሽብኝ አንቺንም ልገልሽ እችላለሁ። ሲጀመር ዝም በይ በቃ። ዝም በይ አንተ ደግሞ እንደነገርኩ ነው። ገባካ? ስላልገደልኩ አመስግን አመስግን። እንደውም ገለሃለሁ። ክብሮም ወይኔ ምንድን ነው? ትንፋሽ የለውም። እስቲ ቀን አድርጊ ክብሮም። እባካችሁ ወይኔ አምቡላንስ! እባካችሁ ክብሮም ትንፋሽ የለውም። ወይኔ ጉዴ ፈላ።